ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው አሁናዊ የትግራይ ክልል ሁኔታ እንመለከታለን። በትግራይ ክልል እየተፈጠሩ ያሉ ችግሮች ምክንያታቸው ምንድነው? ለነዚህስ መፍትሄ እስካሁን ለምን አልተሰጠም በሚለው ጉዳይና የዚህ መንስኤ ዋነኛ መነሻ ምክንያት የሆነው ህወሓትን በሰፊው የምናነሳ ይሆናል። በተለይ ከሰሞኑ በትግራይ ክልል አዲስ አጀንዳ ሆኖ ብቅ ያለው የትግራይ ክልል ያለው ችግሮችን ነው። ህወሓት በተለያዩ ጊዜያቶች አዳዲስ አጀንዳዎችን በመፍጠር የሚታወቅ ፓርቲ ነው። ይሄ ፓርቲ በተለይ ደግሞ ህጋዊነቱን ካጣ በኋላ የፕሪቶሪያውን የሰላም ስምምነት በማንሳት በትግራይ ክልል የተለያዩ እንቅስቃሴዎችን ሲያደርግ ነበረ። እነዚህ እንቅስቃሴዎቹ አሁን ላይ ፌል አድርገውበት ወይንም ደግሞ ስላልተሳኩለት ሌላ አዲስ ስትራቴጂካዊ እንቅስቃሴ ጀምሯል። ነገር ግን ይሄ እንቅስቃሴው የትግራይን ህዝብ የሚጎዳ የትግራይን ህዝብ ሰቃይና መከራ የሚያበዛና አሁንም በትግራይ ህዝብ ላይ የሚጫወትና ዛሬም ድረስ የትግራይን ህዝብ እያሰቃየ የሚገኘው ህወሓት አሁንም የትግራይን ህዝብ እያስራበ የትግራይን ህዝብ ላይ መከራና ስቃይን እያመጣ አዳዲስ አጀንዳዎችን ይዞ ብቅ ማለት ጀምሯል። ከዚህ ጋር ያይዘን አሁን ላይ በትግራይ ክልል ያሉ ችግሮችንና እንዲሁም ህወሓት እነዚህ ችግሮችን ማባባስ እንጂ መፍትሄ ለምን መስጠት አልፈለገም በሚለው ጉዳይ ላይ ሰፋ ያለ መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር አብሬያችሁ የምቆየው እኔ ዮርዳኖስ ለማ ነኝ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ ይቆዩ። ዛሬ ላይ የምናነሳው ህወሓትን ነው። ህወሓት የትግራይ ክልል ችግር ዋነኛ መንስኤ ነው። ለምንድን ነው የትግራይ ህዝብ የተራበው? ለምንድን ነው ትግራይ እስከ ዛሬ ድረስ እንደዚህ ቆማ ያለችው ብለን ስንመለከት ህወሓትን ነው። ዛሬ አይደለም፣ ወደኋላ ላለፉት በርካታ ዓመታት ተመለስን። ህወሓት በስልጣን ላይ በነበረበት ጊዜ የትግራይን ህዝብ ሲያስርብ ነበረ። የትግራይ ህዝብ ላይ ከፍተኛ ውድመትን ሲያደርስ ነበረ። የትግራይን ህዝብ መከራና ስቃውን ሲያበዛ ነበረ። ለትግራይ ህዝብ ምንም አይነት መሰረተ ልማት አልተሟላለትም በሚባል ደረጃ በርካታ መሰረተ ልማቶች በትግራይ ህዝብ ላይ አልተሰሩም። ነገር ግን ሁሌም ሲቸግረው፣ ሲጨንቀው፣ ሲፈራ ወይንም ደግሞ አዳዲስ ጦርነቶችን ማንሳት ሲፈልግ ህወሓት የሚጠለለው በትግራይ ህዝብ ነው። በተለይ ደግሞ ከሰሞኑ በህጻጽ ከተነሳው ጉዳይ ጋር ተያይዞ ህወሓት የራሱን ዓላማና የራሱን አጀንዳ እያስተጋባበት ነው። ህወሓት እንዴት ነው በተራቢዎች አጀንዳ የሚያስተጋባው? ወይንም ደግሞ ህወሓት እንዴት ነው በተራበ ሰው ችግርን ችግር አድርጎ የራሱን መፍትሄ የሚፈልገው ብለን ስንመለከት እውነት ነው። በትግራይ መጠለያ ካምፕ ውስጥ ያሉ ወገኖቻችን ላለፉት በርካታ 5 ዓመታት ችግር ውስጥና መከራ ነበሩ። በተቀዳደደ ሸራ ውስጥ እየኖሩ ነው። ዝናብ፣ ፀሐይ፣ መከራና ሁሉ ነገር ተፈራረቀባቸው። እነዚህ ሁላ መከራዎች በነበሩበት ጊዜ የህወሓት አመራር ወይንም ሆነ የህወሓት ባለስልጣን ለትግራይ ህዝብ መፍትሄ ሲያመጣ አልተመለከትንም። እንዲያውም ከሰሞኑ የተመለከትነው አንድ የህወሓት አመራር በተለይ ደግሞ በመጠለያ ካምፕ ውስጥ የሚገኙ ተፈናቃዮችን ለመጎብኘት የሚመጡ ወገኖችም ወይንም ደግሞ የተለያዩ የዓለም አቀፍና የሀገር ውስጥ ተራድኦ ድርጅቶች እንዳይመለከቷቸው ወይንም ደግሞ ችግሩ በጣም የባሰበትን አካባቢ እንዳያዩ አንድ በህወሓት አመራርና የተፈናቃዮች ጉዳይ ከሚመለከተው ኃላፊ ጋር ሰፋ ያለ ጭቅጭቅ ሲያደርጉ ነበረ። የህወሓት አመራሮች ዛሬም በመጠለያ ካምፕ ውስጥ የሚኖሩ የህወሓት ተፈናቃዮችን አሁንም ለፖለቲካ ዓላማቸው እየተጠቀሙባቸው ይገኛል። አይ ነግሮኛል። ጠዋት ተገናኛችሁና ጉብኝት የሚደረግበት ቦታ የመረጣችሁት የማይድሙ እሱ መታየት የሚገባ ቦታ አይደለም። ምን መሰለ የታሰበው ተክላይ እሱን ዋና እንደውም እሱ ነው መታየት አለበት። ዓላማው ምን መሰለ እኛ ያሰብነው እኛ ምን መሰለ ያሰብነው እንዲያዩና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። አንደኛ እሱን የመረጥነው ተክላይ ወደ ሀገራቸው ወደ መጡበት ሀገራቸው በሰላም ይመለሱ የሚለውን ሜሴጅ ለማሳየት ነው እሱ ቦታ የተፈለገው። አይዲፒ የሚባለው በቃ ወደ ቤታቸው መግባት አለባቸው። ወደ ምዕራብ ትግራይ ወደ ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? አምባሳደሩ እንደዚህ እንዲል ነው እኛ የምንፈልገው። ትርጉም የለውም ነው የምልህ ያለሁት። እንዴ ኧረ ተክሌ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩህ እንግዲያውስ ጥሩ ነው አይደለም። አዳምጠኝ አሁን ተክሌ፣ አሁን የምትለኝን ነገር እኔ በደንብ አንደርስታንድ አደርጋለሁ። እኔ ደግሞ የምልህ እኔ ብቻ ሳልሆን እኔ የሂውማኒቴሪያን ቲም ስንሰራ እንደዚህ አይነት ተራ ስህተት የምንሰራ ሰዎች አይደለንም። እድሉ ለእኛ ብትሰጡን የተሻለ ይሆናል። ፍጹም ትርጉም የለውም። ሼልተር ልናሳየው አይደለም እንሄደው ተክሌ፣ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲያው ስለኛ እድሉ ስጠና ስህተት መስራት አለመስራት አይደለም። እንዴት ነው ምን እያልከኝ ነው ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ? ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርከኝ። ማስተዳደረው ቦታ እኮ ነው እየነገርከኝ ያለው። ማላውቀው እኮ አይደለም።
እኔ ከርቀት የምከታተለው እኮ አይደለሁም። አይ ነው ተክሌ እንዴ ይሄማ ስራህ ነው በደንብ ታውቀዋለህ። ታዲያ እንትን ያለውን ቁጥር ጭምር ልነግርህ እችላለሁ። ፍረስዋት ይሁን ሌላኛው አይዲፒ ያለበት ቦታ ይሁን እንዳልከው ማይዱም 19 እኔ እኮ ሂውማኒቴሪያን ነኝ ተክሌ። እኔ ነገርኩህ እኮ ታዲያ ወደ ሸልተር መውሰዱ ምን ተክሌ አትንገረኛ። ስራዬን እኮ እየነገርከኝ ነው እንዴ። የምሰራውን ማቅሰው ነኝ እኮ እንዴ ተክሌ ተው እንጂ። አሁን እኔ ልክ እንደምንም ኢግኖራንት እንደሆነ ሰው አታናግረኝ። አሁን እኮ እኔ መንገድ ላይ ነኝ ያለሁት እያልኩ ያለሁትም አድምጠኝ ፍጹም። አንደኛ ነገር የጋራ ውይይትም አለን አልኩ። ደብረጽዮንም እየመጣ ነው፣ አማኑኤልም እየመጣ ነው፣ ሌሎችም ተጨምረን እየመጣን ነው ያለነው። ከሱ ጋር ውይይት አለን። እኔ አንተ ይኸውልህ ያልገባህን ነገር በአካል ስመጣ አስረዳሃለሁ። እንግዲያው እኛ እንምረጠው ቦታውን። መልካም ተረድቻለሁ። እንደሰማችሁት ነው የህወሓት አመራሮች በመጠለያ ካምፕ ውስጥ የሚኖሩ ተፈናቃዮችን እነዚህ ሁላ መከራዎች እንዲደርሱባቸው እንቅስቃሴ እያደረጉ ነው። ታዲያ ለምንድን ነው የዓለም አቀፉ ማህበረሰብ እነዚህ መጠለያ ካምፕ ውስጥ ሄዶ እንዳይጎበኝ የህወሓት አመራሮች የማይፈልጉት? ምክንያቱም እነዚህ ተፈናቃዮች መጀመሪያውኑ የተፈናቀሉት የህወሓት አመራሮች በስልጣን ፍላጎታቸው በቀሰቀሱትና ባነሱት ጦርነት ነው። ይሄ ጦርነት የትግራይን ወጣት በላ፣ የትግራይን ንጹሃን ፈጀ። ይሄ ጦርነት ትግራይን አወደመ። ይሄ አልበቃ ብሎት ሁሉም ሰው በመኖሪያ ቤት የነበረውን ነዋሪ ከየቤቱ እያወጣ ወደ መጠለያ ካምፕና ወደ ተፈናቃዮች መኖሪያ ቦታ እንዲገቡ አደረገ። ይህም ከሆነ በኋላ ህወሓት ይህንን አጀንዳውን አላቆመም። የፕሪቶሪያ የሰላም ስምምነት ተፈራረመ። የፕሪቶሪያ የሰላም ስምምነት ትግበራ ላይ እንግዲህ ተፈናቃዮችን ወደ ቀያቸው መመለስ የሚለው ትልቅ አጀንዳ ነው። ነገር ግን ህወሓት ተፈናቃዮች ወደ ቀያቸው እንዲመለሱ አይፈልግም። ህወሓት ለምንድነው ተፈናቃዮች ወደ ቀያቸው እንዲመለሱ የማይፈልገው ስንል በተለያዩ ጊዜያቶች ለተፈናቃዮች የፌዴራል መንግስቱ፣ የተለያዩ ተራድኦ ድርጅቶች፣ ዓለም አቀፍ ማህበረሰብ ድጋፍ ያደርግላቸዋል። ምክንያቱም እነዚህ ሰዎች አርሰው ቆፍረው ወይንም ደግሞ አልምተው መብላት አይችሉም። ያሉት በተፈናቃይ ካምፕ ነው። ለእነዚህ ሰዎች በአንድም በሌላ መልኩ እንግዲህ የፌዴራል መንግስቱም ሆነ ሌላ ተራድኦ ድርጅት ለክልሉ ጊዜ አስተዳደር ወይንም ደግሞ ክልሉን ለሚያስተዳድር አካል በጀቱን ይሰጣል። ክልሉን የሚያስተዳድር አካልም ደግሞ በጀቱን ለሚገባ ወይንም ደግሞ መደረስ ላለበት ለእነዚህ ህዝቦች ማድረስ ነበረበት። ነገር ግን ህወሓት ለተፈናቃዮች በሚላከው በእያንዳንዱ ገንዘብ ሸቀጦቹን እየሸጠ የራሱን ዓላማ ሲያሟላበት ነበር። የጦር መሳሪያ ሲገዛበት ነበር። ወታደር ሲያሰለጥንበት ነበረ። ከውጭ ኃይሎች ጋራ ያልተገባ ህገወጥ እንቅስቃሴዎችን ሲያደርግ ነበር። እነዚህ ሁላ እንግዲህ የህወሓትና የህወሓት አንጃዎች እንቅስቃሴ ነው። ህወሓት በተለያዩ ጊዜያቶች በህዝብ ረሃብ መቀለድ ከጀመረ ዛሬ አይደለም፣ ለበርካታ ዓመታት ወደ ስልጣን ሳይመጣም ወደ ስልጣን ከመጣም በኋላም ዛሬም ላይ ህወሓት በተፈናቃዮች ወይንም ደግሞ በመጠለያ ካምፕስ በሚኖሩ ሰዎችን የተለያዩ አጀንዳዎችን ሲያነሳ እንመለከታለን። ህወሓት ዛሬ አይደለም፣ ያኔ ገና ተንቤ በረሃ እንደነበረ ነው በትግራይ ህዝብ መነገድ የጀመረው። በትግራይ ክልል ለተለያዩ ችግር ላለባቸው ሰዎች የሚላክ የእርዳታ ገንዘብም ሆነ የእርዳታ ቁሳቁስ እየሸጠ የራሱን ጥቅም ሲያሟላበት ነበረ። ባለፉት ጊዜያቶች በተለያዩ ጊዜያቶች ለትግራይ ተፈናቃዮች የሚላከውን ሀብት ወደ ሱዳን ሸጦ ጦር መሳሪያ ገዛ። በዛም ጦር መሳሪያ ሰራዊት አሰለጠነ። በርካታ የትግራይ ህዝብ ላይ ጠባሳ ጥሎ አሳለፈ። ይሄም ጠባሳ ዛሬ ድረስ አለ። ነገር ግን አሁን ላይ ያለውን ህዝብ ደግሞ ለአዲስ ጦርነት እያዘጋጀ ነው። በተለያዩ ጊዜያቶች የአደጋ ስጋት አመራር ኮሚሽን በትግራይ ክልል ለሚገኙ ተፈናቃዮች በጀት በጅቶ እርዳታ ሲያደርግ ነበረ። እነዚህ በጀቶች ግን በትግራይ ክልል ጊዜ አስተዳደርና በህወሓት አመራሮች በራስ ጥቅም ፍላጎት ሲያውሉት ተመለከተ። አሁን ላይ እነዚህ ተፈናቃዮች የተራቡት ህወሓት የፌዴራል መንግስቱ ሲልክላቸው የነበረውን ሀብትና ንብረት ሸጠው ወደ ኤርትራ በተለያዩ ጊዜያቶች ስንመለከታቸው የነበሩ የህገወጥ የሸቀጣሸቀጥ እንቅስቃሴዎች ነበሩ። እነዚህ እንቅስቃሴዎች በተለይ ለተፈናቃዮች የሚላኩ ቁሳቁሶችን በመሸጥ ህወሓት የራሱን ኃይል እያደራጀ ነው። ህወሓት ለዳግመኛ ጦርነት እየተነሳ ነው። ከዚህም ጋር ተያይዞ ነው እንግዲህ ከሰሞኑ የኢትዮጵያ አደጋ ስጋት አመራር ኮሚሽን ለትግራይ ክልል መዳረስ ስላለበት ለየትኛውም ተፈናቃይ ተገቢውን እርዳታ ሳደርግ ነበረ፣ ነገር ግን የህወሓት አመራሮች ተገቢውን እንቅስቃሴ ሲያደርጉ አንመለከትም ብሏል። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ፣ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ለሚገለገለው፣ ይሄ ባልተገለጠበት ሁኔታ፣ ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች
የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። የአደጋ ስጋት አመራር ኮሚሽን እንዳለው ከሆነ ከሰሞኑ ባወጣው መግለጫ በትግራይ ክልል አስፈላጊውን የተባለ ቁሳዊም ሆነ ገንዘባዊ ድጋፍ ሳደርግ ነበረ ብሏል። የትህነግ ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያ የመጠቀም ተግባሩን ዳግመኛ በትግራይ ህዝብ ላይ እያሳየ ነው። ህወሓት ዛሬ ሳይሆን ላለፉት ጊዜያቶች እንደዚህ አይነት ተግባር ሲያደርግ የቆየ ፓርቲ ነው ብሏል። የትህነግ ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎት፣ ሰብአዊ ቀውሶችን ለፖለቲካ ዓላማ የመጠቀም ልምዱ አዲስ ሳይሆን የቆየ ነውም ሲል የአደጋ ስጋት አመራር ኮሚሽን ገልጸዋል። የአደጋ ስጋት አመራር ኮሚሽን ኮሚሽነር የሆኑ ዶክተር ሽፈራው ተክለማርያም እንደገለጹት ከሆነ ህወሓት በተለያዩ ጊዜያቶች ለትግራይ ተፈናቃዮች የሚላከውን የትኛውም ቁሳዊ የሆነ ገንዘባዊ ድጋፍ ለራሱ ጥቅምና ለራሱ ፍላጎት ሲያውለው ነበረ ብለዋል። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ እየተደ ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውንም ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው። ነገር ግን ዛሬ ላይ በትግራይ ያሉ ተፈናቃዮች የተራቡት ህወሓት በፈጠረባቸውና ህወሓት ባመጣው ችግር ነው። ይሄ ብቻ አይደለም። ዛሬ ላይ የህወሓት ልሳን ናቸው የምንላቸው ሁሌም ከህወሓት በላይ ለኛ መንግስት የለም ብለው ሲቆረቆሩ ከሀገር ውስጥም ወይንም ደግሞ ከሀገር ውጭ የነበሩ የህወሓት ልሳን የነበሩ ሰዎች ዛሬ ላይ ህወሓት በቃን ብለዋል። ይሄም የሆነበት ምክንያት ህወሓት በተለይ ደግሞ በትግራይ ህዝብ ላይ እያመጣ ያለውን ግፍ ተመልክተው ነው። ከሰሞኑ በተለያዩ ማህበራዊ ሚዲያ ላይ እንግዲህ ከዚህ በፊት ለትግራይ ወይንም ለህወሓት እንቆረቆራለን የሚሉ አንዳንድ የሚዲያ ፕሮፓጋንዲስቶች ዛሬ ላይ ተገልብጠው ህወሓትን እየወቀሱት ነው። ምክንያቱም የትግራይ ህዝብ ተርቦ አይደለም፣ የትግራይ ህዝብ ተቸግሮ አይደለም፣ የትግራይ ህዝብ የሚያርሰው መሬት አጥቶ አይደለም፣ የትግራይ ህዝብ የሚያለማው መሬት አጥቶ አይደለም። ዛሬ ላይ በመጠለያ ካምፕ ውስጥ የሚኖሩ የትግራይ ተፈናቃዮች ረሃብና ችግር እየደረሰባቸው ነው። እነዚህ ሁላ ችግር የደረሱት በህወሓት ነው። ለእነዚህ ሰዎች የፌዴራል መንግስቱ የተለያዩ ተራድኦ ድርጅቶች የሚልኩላቸውን ሰብአዊ ወይንም ደግሞ ቁሳዊ ድጋፎችን ሲያወድምና ለራሱ ጥቅም ሲያውል ነበረ። ተመልክተናል እኮ ባለፉት ጊዜያቶች ህወሓት ወታደሮችን ሲያሰለጥን ነበረ። ከጎረቤት ሀገራቶች ጋር ህገወጥ እንቅስቃሴ ሲያደርግ ነበረ። ይህም አልበቃ ብሎት በተለይ ደግሞ ጽምዶ በሚል አዲስ እንቅስቃሴ ከሻዕቢያ መንግስት ጋር ወታደራዊ ጥምረትንም እስከ መፍጠር ደረጃ ደርሶ ነበረ። እነዚህ ሁላ ከየትም የመጡ አይደለም። ከትግራይ በሚዘረፉ የወርቅ ሀብቶች ወይንም ደግሞ በትግራይ ክልል ያለው ወርቅን እየመዘበረ በህገወጥ መንገድ የሚሸጠው ህወሓት ነው። ይህንንም የቀድሞ የህወሓት አመራሮች በግልጽ ተናግሮታል። ህወሓት በትግራይ ክልል ያለውን ሀብት ፈልጎ እንጂ ለትግራይ ህዝብ ተቆርቁሮ አይደለም ብለዋል። ዛሬ ላይ ለአንድ ለተቸገረ በመጠለያ ካምፕ ውስጥ ነው የሚኖር 5 ዓመት ሙሉ በመጠለያ ካምፕ ውስጥ እየኖረ ፀሐይ ብርድ ቁሩ ለሚፈራረቅበት አንድ ዜጋ የሚላከውን ቁስ ህወሓት እየሸጠ ለራሱ ጦር መሳሪያ መግዣ አድርጎታል። የህወሓት አመራሮች የራሳቸውን ጥቅም ካሟሉ ለየትኛውም ህዝብ አይጨነቁም። ለትግራይ ህዝብ ይጨነቃሉ የሚለው ህወሓት ለምን ትግራይ ስትራብ ዝም አለ? ለትግራይ ህዝብ የሚጨነቅ ከሆነ በመጠለያ ካምፕ ውስጥ ላለፉት 5 ዓመታት የቆየውን የትግራይን ህዝብ ለምንድን ነው ከመጠለያ ካምፕ አወጥቶ ወደ መኖሪያ ቦታው መመለስ ያልፈለገው? ይሄን ሁላ ህወሓት የማያደርገው የራሱን የፖለቲካ ዓላማ ለማሳካት ተፈናቃዮች እዛው ቦታ መቆየት አለባቸው። ለምንድን ነው ብለን ስንመለከት ደግሞ የፕሪቶሪያን የሰላም ስምምነት እናገኛለን። በፕሪቶሪያ የሰላም ስምምነት ላይ ከተቀመጡ ስምምነቶች መካከል ተፈናቃዮች ወደ ቀያቸው መመለስ የሚለው ትልቁ ሀሳብ ነው። ዛሬ በመጠለያ ካምፕ ውስጥ ያለው የትግራይ ህዝብ በጊዜ አስተዳደሩ ወይንም ደግሞ በፌዴራል መንግስቱ በጋራ በመስራት ወደ መኖሪያ ቀያቸው መመለስ ነበረባቸው። የፌዴራል መንግስቱ በተለያዩ ጊዜያቶች እነዚህ ወገኖችን ወደ ቀያቸው ለመመለስ እንቅስቃሴ ሲጀምር ህወሓት አይቻልም የሚለውን ጥያቄ ነበር የሚያነሳው። ምክንያቱም ዛሬ እነዚህ የተራቡ ሰዎች ለራሱ የፖለቲካ ዓላማ እየተጠቀመባቸው ነው። እና የትግራይን ህዝብ እቆረቆርልሃለሁ የሚለው ህወሓት፣ ለትግራይ ህዝብ ከኔ ውጭ ማንም አያውቅልህም የሚለው ህወሓት፣ ለትግራይ ህዝብ እኔ ነኝ መወሰናለሁ የሚለው ህወሓት ትግራይ ስትራብ ለምን ዝም አለ? ትግራይ ስትራብ ለምንድን ነው መፍትሄ ለማምጣት ያልተሯሯጠው? ሁሌም እንደሚለው ከሆነ
ለትግራይ ተፈናቃዮች ዋነኛ ተጠያቂ የፌዴራል መንግስቱ ነው፣ በቂውን ድጋፍ አላደረገም ይላል። ነገር ግን የአደጋ ስጋት አመራር ኮሚሽን እንዳሉት ከሆነ በቂውን ድጋፍ ስናደርግ ነበረ። ህወሓት እነዚህ ተፈናቃዮችን ለራሱ የፖለቲካ ዓላማ ለመጠቀም በተፈናቃዮች እየነገደ ነው። ለነሱ የሚላከውን ቁሳዊ ወይም ገንዘባዊ ድጋፍ ለራሱ ጥቅምና ለጦር መሳሪያ ግዢ አውሎታል ይላሉ። የህወሓት አመራሮች ታዲያ እንዴት ነው ዛሬ ላይ የትግራይን ህዝብ እያስራቡ ለትግራይ ህዝብ እኔ ያውቅልሃለሁ፣ የትግራይን ህዝብ እያስቸገሩ የትግራይን ህዝብ እኔ ያውቅልሃለሁ የሚለውን ሀሳባቸውን የሚያራምዱት? ትግራይ ከዚህ በላይ አዳፋ መሸከም አችልም። የትግራይ ወጣት ሰርቶ መለወጥ ሲኖርበት፣ ነገር ግን ዛሬ ላይ በርካታ ወጣቶች ባለፈው ጦርነት ምክንያት በርካታ መሰረተ ልማት ስለወደመ እንደገና ለመቋቋም ከብዷቸዋል። ነገር ግን ይህን መስራት የነበረበት የጊዜ አስተዳደር ይህን ሲሰራ አይደለም የምንመለከተው። በተለያዩ ጊዜያቶች ህወሓት አርሚ 70 አርሚ 30 አርሚ 20 ብሎ በሚያስመርቃቸው ሰራዊቶቹ ምርቃት ፕሮግራም ላይ የጊዜ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተገኝተው ለትግራይ ህዝብ አስፈላጊው ይሄ ወጣት ነው፣ ለትግራይ ህዝብ ሌላ ወጣትም ያስፈልጋል ሲል ነበረ። ትግራይ ጦርነት አይደለም ያስፈልጋት፣ ትግራይ ልማት፣ ትግራይ እድገት፣ ትግራይ ብልጽግና ሲያስፈልጋት፣ ነገር ግን ያረጁና የሸመገሉ የህወሓት አመራሮች በትግራይ ህዝብ ላይ እየነገዱ ነው። የትግራይ እናትን እያስራቡ ነው። የትግራይ ወጣት መስራት ባለበት ጊዜ እንዳይሰራ ማነቁ ሆነውበታል። ለዚህም ነው አሁን ላይ ከሰሞኑ እንግዲህ በማህበራዊ ሚዲያ ላይ እየተመለከትናቸው የምንገኘው የትግራይ ወጣቶች ህወሓት በቃን፣ ህወሓት አያስፈልገንም፣ የትግራይ ህዝብ ለመራቡ ዋነኛ ተጠያቂ ህወሓት ነው የሚለው። ምክንያቱም በትግራይ የተከሰቱ አደጋዎች ረሃብ ቢሆንም፣ ነገር ግን ይህ አደጋ ተፈጥሯዊ አደጋ አይደለም። ነገር ግን ይሄ ተፈጥሯዊ አደጋ ካልሆነ ችግሩ ያለው አመራሮቹ ጋር ወይንም ደግሞ ክልሉን በጊዜያዊነት የሚያስተዳድረው የጊዜ አስተዳደሩና ለክልሉ እኛ ብቻ እንቆረቆራለን በሚሉት የህወሓት አመራሮች መካከል ነው። ለዚህም ነው እንግዲህ ከሰሞኑ በትግራይ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች በህወሓት ወይንም ደግሞ በክልሉ ባለው ሁኔታ ላይ መግለጫ ሲወጡ ነበረ። መግለጫቸውንም ስንመለከተው ህወሓት የትግራይን ህዝብ ለራሱ የፖለቲካ ዓላማ እየተጠቀመበት ነው። በተለይ ደግሞ በመጠለያ ካምፕ ውስጥ የሚኖሩ ተፈናቃዮችን ለራሱ የፖለቲካ ዓላማ እየተጠቀመባቸው ነው የሚለውን ሀሳባቸውን የሚያነሱት በተለያዩ ጊዜያቶች እነዚህ የፖለቲካ ፓርቲ ሀሳባቸውን አነሱ። ዛሬ ደግሞ የትግራይ ዲሞክራሲያዊ ፓርቲ ትዴፓ አዲስ መግለጫ ወጥቷል። ትዴፓ እንዳለው ከሆነ ተፈናቃዮችን ወደ ቀያቸው የመመለስ ሂደት ህጋዊ ስርዓትን በተከተለ መንገድ ሊሆን እንደሚገባ የትግራይ ዲሞክራሲያዊ ፓርቲ ትዴፓ ገልጿል። ትዴፓ በትግራይ ክልል እየተደረገ ያሉ የተለያዩ እንቅስቃሴዎችን ተመልክቶ ነው ይህንን መግለጫ ሊወጣ የቻለው። ምክንያቱም የትግራይ ተፈናቃዮች ለፖለቲካ ዓላማ እየዋሉ ነው። ተፈናቃዮች ለዚህ ሁላ ችግር የደረሰባቸው ህወሓት በሄደበት የተለያየ ያልተገባ እንቅስቃሴ ነው። ፓርቲው እንዳለው ከሆነ በተለይ የወሰን ጥያቄዎች በህገ መንግስት ጉዳይ ላይ ሊፈቱ እንደሚገባ ገልጾ ተፈናቃዮችን የመመለስ ጉዳይ ግን ከፖለቲካዊ ጥቅም ጋር መያያዝ የለበትም ብሏል። እነዚህ ሂነቶች በምዕራብ ትግራይ ብቻ ሳይሆን በተለያዩ አካባቢዎች ሲሆን የነበሩና የተፈናቃይ ትግራይ ተወላጆች ወደ ነበሩበት መመለስ እንዳለባቸው የፓርቲው ጸሐፊ የሆኑት አቶ ሙሉ ብርሃን ገልጸዋል። ይሁን እንጂ አብዛኛውን ጥያቄዎች ከህግ ስርዓቱ ወጥተው ለፖለቲካ ዓላማ እየዋሉ መሆኑንም ጠቅሰው በተለይም የቀድሞ የህወሓት ቡድን አመራሮች ቦታውን እኔ ካላስተዳደርኩት ተፈናቃይ አይመለስም የሚል አቋማቸውን በመያዝ ጉዳዩን ለፖለቲካ ዓላማ እንደሚጠቀሙበት ዋና ጸሐፊው አመላክተዋል። ለዚህም ነው ትግራይ እየተራበች ያለችው በህወሓት አመራሮች ነው። ተፈናቃዮች ወደ ቀያቸው ያልተመለሱት ባረጀና በሸመገለ የህወሓት አመራር አስተሳሰብ ነው። ህወሓት እንደሚለው ከሆነ የህወሓት ፓርቲ ህጋዊነት ካልተመለሰ ተፈናቃዮች ወደ ቀያቸው አይመለስም ይላል። ነገር ግን ህወሓት ህጋዊ ሰውነቱን ያጣው በራሱ መንገድ ነው። ምክንያቱም ምርጫ ቦርድ እንደሚያስተዳድረው የትኛውን ፓርቲ ህጋዊ እንቅስቃሴዎችን ማድረግ ነበረበት። ምርጫ ቦርድ አንድ እድል ሰጠው። አንድ እድሉን መጠቀም ያልቻለው ህወሓት እድሉን ካገኘ በኋላ በራሱ ጊዜ ህጋዊነቱን ካጣ በኋላ በአዲስ መልኩ እንግዲህ ህወሓት ህጋዊ ሰውነቱ ካልተመለሰ ተፈናቃዮች መመለስ የለባቸውም ይላል። ህወሓት ፓርቲ ነው፣ የትግራይ ህዝብ ግን ህዝብ ነው። ህዝብ መቅደም ሲኖርበት፣ ነገር ግን የህወሓት አመራሮች ፓርቲያችን ይቅደም የሚላቸውን ሀሳብና አጀንዳቸውን እያራመዱ ይገኛሉ። ለዚህም ነው በትግራይ ክልል የሚንቀሳቀሱ የተለያዩ ፓርቲዎች እንደ ባይቶና፣ ስምረት የመሳሰሉ ፓርቲዎች ከሰሞኑ ባወጡት መግለጫ የህወሓት አመራሮች የራሳችንን ፍላጎትና የፓርቲያችን ፍላጎት እንጂ የትግራይ ህዝብ ፍላጎት አያገባንም። ዛሬ ላይ የተፈናቃዮች ጉዳይ ሳይሆን የሚያሳስበው የፓርቲው ህጋዊ ሰውነት መመለስ ነው የሚያሳስበው። ነገር ግን የትግራይ ተፈናቃዮች አሁንም በዘላቂነት ወደ ቀያቸው መመለስ አለባቸው። ህወሓትም የትግራይን ህዝብ እስከ መቼ እያስጨነቀና በትግራይ ህዝብ ላይ እየቀለደና በትግራይ ህዝብ ላይ እንደዚህ ግፍ እያደረሰ ይኖራል? ለዚህም ነው አሁን ላይ እንግዲህ የትግራይ ልሳነን የሚሉ የትግራይ በተለያዩ ጊዜያቶች በትግራይ ጉዳይ እኛ ያገባናል የሚሉ ፕሮፓጋንዲስቶች ዛሬ ላይ ህወሓት በቃን የሚል አጀንዳቸውን ያነሱት። ምክንያቱም ከፓርቲም በፊት መቅደም ያለበት ሰው ነው። ዛሬ ላይ የህክምና ቁሳቁስ ወይንም ደግሞ የህክምና እርዳታ አጠው እየሞቱ ያሉት የራሳችን ወገን ናቸው በሚል ሀሳብ ላይ እንግዲህ ህወሓት በቃን የሚል አዳዲስ አጀንዳ ተነስቷል። ህወሓት እንደ በፊቱ በአረጀና በሸመገለ አስተሳሰቡ ለመቀጠል ይፈልጋል። ነገር ግን የአስተሳሰብ ከአሁኑ ዘመን ጋር አይራመድም። በተለይ የፌዴራል መንግስቱን ለመውቀስ ወይም ደግሞ ዓለም አቀፍ እይታን ለማግኘት ከሰሞኑ የፈጠረው ይህ አዲስ እይታ ነው።
ይህ አዲስ እይታ የትግራይን ህዝብ ማስራብ ሳይሆን ትግራይን ወደ ቀድሞ ሁኔታዋ መመለስ፣ በትግራይ ክልል መጠለያ ካምፕ ውስጥ የሚኖሩ ተፈናቃዮችን ወደ ቀያቸው መመልሶ የቀድሞ ህይወታቸውን እንዲኖሩ ማድረግ፣ በዲዲአር ትግበራ የቀድሞ ሰራዊቶችን ወደ ኑሯቸው መልሶ በቀድሞ ህይወታቸው እንዲኖሩ ማድረግ፣ እንደዚህም ደግሞ በትግራይ ክልል የወደሙ መሰረተ ልማቶችን ማሟላትና በፕሪቶሪያ የሰላም ስምምነት ላይ የተፈረሙ እያንዳንዱ ስምምነቶችን ወደ ትግበራ ተገብቶ ወደ ስራ መገባት ሲኖርበት፣ ህወሓት ግን ዛሬም ህወሓት ነው መቀጠል ያለበት፣ የትግራይ ህዝብ መቀጠል የለበትም የሚለውን አጀንዳ ያነሳል። ነገር ግን ሁሌም የሚደበቀው ህወሓት በትግራይ ህዝብ ነው። የትግራይ ህዝብ አሁን ላይ በቃ ብሎታል። ምክንያቱም ህወሓት እየሄደበት ያለው እንቅስቃሴ ተገቢ ስላልሆነ ዛሬ ላይ የህወሓት አጀንዳና የህወሓት አመራሮች በቃ ተብለዋል። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዴይሊ ፕሮግራሜ ይህን ይመስል ነበረ። እናንተም እስከ ፕሮግራሜ ፍጻሜ አብራችሁኝ ስለቆያችሁ እያመሰገንሁ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዙ በቀጣይ ቀን በሌላ ፕሮግራም እስከመመለስ ቸር ቆዩኝ።